ይከለከላሉ እኛ ልጆች ነጠላ ሲለብሱ ሎካል ህግ ይሰራል ነጠላ ሲለብሱ ይከለከላሉ ሴቶቻችን ርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል የኛ የሆነ ነገር ሁሉ ክልክል ነው ቆንጆ ቻሌንጅ ይዞላችሁ መጥቷል ቻሌንጁን ስለወደድኩት ነው ወደናንተ ያመጣሁላችሁ እዩት ሚለው ማንኛውም ቲክቶከር ቻሌንጅ ልጀምር የራሴ ቻሌንጁ ምንድነው መሰላችሁ ወደ ፈጣሪያችን የመመለስ ቻሌንጅ ወደ ቤቱ እንመለስ ደስ የሚል ቻሌንጅ ነው ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የዚህ የግዕዝ ሚዲያ ቤተሰቦቼ አድማጭ ተመልካቾቼ እንዴት ሰንብታችሁልኛል ሁሉ መልካም ነው ሁሉ አሽወይና ሁሉ ተማም ነው አቦ እንዴት ናችሁ ይላል እንደው ላሊበላ ላስታዎች አይደል አቦ እንዴት ነህ ይላሉ አይደል አቦ እንዴት ናችሁ አንድ በጣም እጅግ በጣም ማከብራትና መወዳት ወዳጃለችኝና እሷ ናት እንደዚህ ነገረችኝ በዛ ምክንያት ተምሬ ነው እንዴት ናችሁ ታዲያ አቦ ደህና ናችሁ ወይ እግዚአብሔር የተመሰገነ ይሁን አምላካችን የተመሰገነ ይሁን በእውነት እግዚአብሔር ለናመሰግን ይገባል ምክንያቱም አባ ገብረ ኪዳን እንዳሉት አምና የደረሱ ሰዎች ዘንድሮ ላይ ደርሱ ይችላሉ ዘንድሮ የደረሱ ሰዎች ደግሞ እንግዲህ ከርሞ ላይ ደርሱ ይችላሉ ብለው ተናግረዋልና እኔ ዲያቆን አቤሜሌክ ጸጋ እነዚህን መርሃ ግብሮች ወደ እናንተ ይዤላችሁ መጣለሁኝ ይሄ ቻናል ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ ምትለዋን እየነካችሁ ብትሄዱ አዳዲስ የሚያስተምሩና መካሪ እንዲሁም ገሳጭ የሆኑ ቪዲዮዎች ወደ እናንተ ይደርሳሉ ማለት ነው ወቅታዊ የሆኑትን በየቀኑ አደርሳችኋለሁኝ አሁን ግን አባ ገብረ ኪዳን እንደው አምና የደረሱ ዘንድሮ ላይ ደርሱ ይችላሉ ያሉትን ቪዲዮ ላሳያችሁ እንየው እሺ አምና ደርሰው ዘንድሮ ያልደረሱ አሉ ዘንድሮም ደርሰው ደግሞ የካቲት 30 ሳይሉ በ28 ይቀራል በ27 ይቀራል በ29 ይቀራል ወሩ ሳይገባም ይቀራልና እግዚአብሔር በቸርነቱ ይሄን ቀን ለነዚያ ሰዎች አይራራላቸውም ማለት አይደለም ሁሉንም እሱ ያውቃል ለዚህ ቀን ስላደረሰን ቀን ስለጨመረልን በማንጠቅምበት ወራት ላይ እለት እየጨመረ ስለሚሰጠን ስሙ የተመሰገነ ይሁን ምን መሰላችሁ ክርስቲያኖች አሁን አብይ ጾም ከገባ በህይወት ያጣናቸው ምናውቃቸው ሰዎች የሉ እሺ አብይ ጾም ከገባውን ተውት ይሄ ወር ከገባ ዛሬ ቀን ስንት ነው እስኪ ይሄን ቪዲዮ የምታዩ ሰዎች ባያችሁበት ቀን ልክ ኮሜንት ላይ የምታዩበትን ቀን አስቀምጡልኝ እንኳን ለዚያ ቀን አደረሳችሁ እግዚአብሔር አሜን ይያላችሁ ቀኑን አስቀምጡልኝ አሁን እንኳን ባለንበት በዚህ ጊዜ ላይ ብዙ ሰዎች አብረውን የሉም አይደለ ብዙ ነገር ሰምተን ብዙ ነገር አለፈ አይደል ምን ይታወቃል እኔና እናንተም እኮ ነገ እንገናኝ ይሆናል አይደል ግን ሁሉን የሚያውቅ ሁሉን ቻይ እግዚአብሔር ስራው ላይ ስህተት የለበትምና ለመልካም ነው ለበጎ ነው ብለን እናልፋለን ስለዚህ ለትንሳኤው ከፊት ለፊታችን ለሚመጣው ለዚህ ለአብይ ጾም ትንሳኤ ሁላችንን እግዚአብሔር ከቁጥር ሳያጎድለን ያድርሰን አሜን በሉሺ ከአሜን ይቀራል አንድ ደስ ያለኝ ቻሌንጅ ነበር አንድ ልጅ እንደው ቲክቶክ መንደር ውስጥ አንድ ጊዜ ዘው በየገባለሁኝና በዛ በቲክቶክ መንደር ውስጥ አንድ ልጅ ያየሁት ነገር አለ ቻሌንጅ የተባለ ብዙ የምታውቁት ትሬንዶች አሉ አይደለ እንዲ ዘፈኖች ቻሌንጅ ተብለው የተለያዩ ነገሮች ይቀርባሉ ይሄ ልጅ የጀመረው ቻሌንጅ በእውነት እኔ ራሱ በቀላቀልበት ደስ ይለኛል ቆያቸኩሉ እንጂ ላሳያችሁ አይደል ማንኛውም ቲክቶከር ቻሌንጅ ልጀምር ነው የራሴ ቻሌንጁ ምንድነው መሰላችሁ ወደ ፈጣሪያችን የመመለስ ቻሌንጅ ምክንያቱም ብዙዎቻችን ክርስቲያንም ሆነን ሙስሊም ልጅ እያለን ቢያንስ ትንሽ ጊዜ ቤተክርስቲያን ውስጥ አሳልፈናል ብዙ ተጠብቆብናል ከኛ ምናምን ግማሾቻችን ዘማሪ ሆናሉ እየተባለ ነበርና ለምን አንመለስም በያሰብኩኝ እና አሁን የወሰንኩት የመጀመሪያው ስቴፕ ጸጉር መቆረጥ ነው ከዛ ለ21 ተከታታይ ቀናት ቅዳሴ መሄድ ካለብን ቅዳሴ እየሄድን ያው ስራ የሚረፍድብኝ ከሆነ ጸበል እንኳን እየሄድኩኝ እየተጠመቅኩኝ ምናምን ያለውን ሂደት እናያዋለን አንድ ላይ 21 ቀን ነው ትንሽ በጣም 21 ቀንና ቀጣይ ጸበል ከመሄድ እንጀምራለን ኔክስት ሙቭን አብራችሁ ተከታተሉኝ ፓርቱ ይቀጥላል
ዋው በእውነት በጣም ይገርማል እኔ እንደውም መቆረጡን ብቻ ነበር በያሰብኩት ግን ሙልጭ አርጎ ተላጭቶ ታየውኝና የጀመርከውን መንገድ እግዚአብሔር ያስጨርሰህ ልክ ከፊታችን እንደሚመጣው ትንሳኤ የለውጥህን ትንሳኤ እግዚአብሔር ያሳየህ ብዬ መልካም ምኞቴን ለመግለጽ ወዳለሁ ታዲያ አንተም ይሄንን መርሃ ግብር የምትሰሙ ሰዎች ድሮ ሰንበት ትምህርት ቤት የነበራችሁ ሰዎች ድሮ ቤተክርስቲያን ያብይ ጾምን የምታስቀድሱ የነበራችሁ ፍልሰታንም እንሄድ የነበረን ታስታውሳላችሁ ልጆች ሆነን ከናቶቻችን አባቶቻችን ጋር አብረን ድክ ያለን ሁሉ ሄደን አስቀድሰናል አይደል የሚገርም ነው በእውነት በጣም የሚገርም ነውና አሁን ግን በጣም ርቀናል ስለዚህ ወደ ስጋው ደሙ ወደ ቤተክርስቲያን ወደ ንስሐ ወደ ሰንበት ትምህርት ቤት እንድንመለስ እግዚአብሔር ይሄንን ሐሳብ በልባችን ውስጥ እግዚአብሔር ይጸንስልን ታዲያ እንድንወልድም ደግሞ ይርዳል እስኪ ኢየሱስ ጌታ ነው ሲሏችሁ ብሏል ሄኖክ ኃይሌና ምን እንበል ኢየሱስ ጌታ ነው ፕሮቴስታንቶች እንግዲህ ይሄንን ቃል እንደ ትልቅ ጀብዱ ይጠቀሙበት አዎ ክርስቶስ ጌታ ነው አዎ ሁላችን እናውቃለን አይደለም እኛ ድንጋዮች እንኳን የመሰከሩ ናቸው ሰማይና ምድር እንኳን ይመሰክራሉ አይደለም ፍጡሩ ይቅር ሰው ይቅርና ይሄ እርኩሱ ሰው ይቅርና በጥፋት እርኩስ የሆኑ ሰዎች ይቅርና ማለት ነው ስለዚህ ምን እንበል እስኪ እንስማው ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ መቼ ነው እንደዚህ ያለችው ኢትዮጵያ የዛሬ ስንት አመት 2000 አመት ሆኖናል ለካ ሰረገላ አቁማ የተጠመቀች ሀገር ላይ ነው ያለነው እኛ የዛሬ 2000 አመት መኪና አልነበረም የዛኔ እኛ በመኪና መጣው አይደለም የሰበኩን ይሄን ልጆ ሰራተኞች ሰረገላ አቁማ ክብሯን ጠብቃ ወርዳ የተጠመቀች ሀገር ነች ኢትዮጵያ እምናውቀውን ኢየሱስ በእኛ ኢየሱስ እንቀይርላችሁ ማለት የሚሞክሩ ሰዎች ናቸው በዚያ ላይ ተረጋግተው እንኳን ቢያስተምሩን ምን አለ ስብከት በርጋታ ነው የሚሰበከው አይደለም ሰው በየካፌው የገቡ ሰው ሻይ ማስደፋት ነው አይደለም እንዴ ሰውና አክብረህ ነው የምትሰብከው ቀልቡን ገፈህ ንቀህ አዋርደህ አይስብ አሁን ጃንደረባው ሊሰግድ ወዴት ነው ሄዳ ያልኳችሁ ኢየሩሳሌም በሄዳ አይደለም የኛ ኢየሩሳሌም ኢየሱስ ነው አላለው ኦሪትን ሲያነብ አገኘው ኦሪትን ባነበበ አይደለም አዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም ተረጋግቶ ጠይቆ የሚያነበውን አክብሮ የማያቀውን ጨመረለት ስብከት ማለት እንደዛ ማናናቅ አይደለም ማቃለል አይደለም በእናታችሁ እንደው ጥቂት ትንሽ ይላሳያችሁ የነሱንና እንደው ያለውን ነገር በደንብ እንዲገባን ማለት ነው በጣም አይገርማችሁም በዚህ ልክ ያለ ልዩነት ውስጥ መሆን መንፈስን እንኳን የሚያድስ እንኳን አይደለም በእናታችሁ የሆነ ከዚህ ቀውጢ ነገር ውስጥ ውጪ ስትሆኑ እንደው ምናምን አትሉ የተናገረው ነገር ነበር ፓስተር ቶሚ ትላንትና በሰራውላችሁ ቪዲዮ ጥቂት አሳይቻችሁ ይሆን አዎ እሷን ነገር አሳይቻችኋል እንደው ዛሬ ደግሞ አሁንም ትንሽ እንደው እንደማስተማሪያ ተሆን ዘንድ ትንሽ ልከልስላችሁ ቆይ እስኪ ኦርቶዶክስን ሞድባት አንድ በጣም እንትን ያለኝ ኦርቶዶክስን ሞድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳሰብ ማከብርበት አንድ የተለየ ነገር አይ ምን ይላል አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን ኦርቶዶክስ ቤተክርስቲያን ግን ሲጠራው በጣም ነው የሚገርመኝ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይያለች ነው የምትጠራው እነ ጳውሎስ እንኳን ስለ ሐዋርያው ቅዱስ ጳውሎስ ይያለች ነው የምትጠራው እንዴት እንደምትደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን ስርዓቷ አለባበሷ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝ አንዳንዴ በመኪና ያለፍኩኝ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል የሆነ ደስ አይልም ቦታው ጸጥ ያለ ነው ሄደ እዛ መዝሙር እየሰማ ቁጭ ብለ ራስን ሜዲቴት ታደርጋለህ በቃ ራስን ታገኛለህ እንዴት ደስ እንደሚል እንዴት እንደሚያስደስት
የዛፎቹ የሚለው ሁሉ እጣኑ ምን ሆነ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከናታውጣላትም ስርዓቷ በጣም 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 ነው የሚስማማኝ። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ምን ለማለት ነው ይሄንን ቪዲዮ ያመጣሁላችሁ? ከቤተክርስቲያን ስትወጡ ዝለሉ ሚል መንፈስ አለባችሁ? የለብንም ማለት በጣም ተረጋግተን የምንቀመጥ ሰዎች፣ በጣም ደስተኞች፣ ራሳችንን በመግዛት ውስጥ የሆነ መልስ የተሰጠን ሰዎች ሆነን በጣም ተረጋግተን ልብ ገዝተን አይደል የምንወጣው? ቤተክርስቲያን ደስ ሲል እንላለን እኮ ሁሉ ጊዜ አይደል? ቤተክርስቲያን ግቢ ውስጥ ገብተንና በጣም ደሳስ የሚሉ መንፈሶች ነው በላችን ላይ የሚወርዱትና ቅድስት ቤተክርስቲያናችንን የሰጠን እግዚአብሔር የተመሰገነ ይሁን። እንዲህ ምናርፍባት እንዲህ ደስተኛ መታደርገን እርሷ ናትና ሄኖክ ኃይሌ ዲያቆን መምህር ይሄንን ነገር ነው በደንብ የተናገረው ማለት ነውና እግዚአብሔር ይመስገን። እስኪ እነዚህን ህፃናቶች ይዋቸው በባለፈው በትምህርት ቤቶች ውስጥ በጎርጎሪዮስ ትምህርት ቤት አቡነ ጎርጎሪዮስ ጴጥሮስ የሚባሉ ትምህርት ቤቶች አሉ። በእነሱ ትምህርት ቤቶች እንግዲህ ዝማሬ ወይም ደግሞ አንዳንድ ቤተክርስቲያናት ህንጻ ገንብተው ትምህርት ቤት ከፍተው ህፃናትንም አዋቂዎችንም ያስተምራሉ አይደል? ዓለማዊ ትምህርት በእነሱ የሚዘመሩ መዝሙሮች አሉና አስቁመው ነበር ያን ነገር ሁለተኛ ይሄን ነገር እንዳታደርጉ ብለውና እነዚህ የት ትምህርት ቤት ተማሪዎች እንደሆኑ የምታውቁ ሰዎች ካላችሁ በእግዚአብሔር እንደው ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ልጆቹን በጣም ስለወደድኳቸው ልጆች ያሏችሁ ሰዎችም ስለምትመለከቱኝ ልጋብዛችሁ። በጣም ደስ ይላሉ። በጣም ደስ ስላለኝ ነው ያመጣሁላችሁ። ለዚህ ክብር ያብቃን እንግዲህ አይደል? ሁላችንንም ልጆች ወልደን የምንሰብበት ጊዜ እግዚአብሔር ይስጠን። ከዚህ ካለንበት ውስጥ አውጥቶና ደሳስ ይላሉ። በእውነት አንደበታቸው ደግሞ ሲጣፍጥ በስማም ደስ ይላሉ። መቼም ይሄ ቻሌንጅ ብሎ የጀመረው ልጅ እዚህ ጋር ደርሷል። ወደ ደጁ እንመለስ። ቻሌንጅ ፓርት 1 ዛሬ አሁን ነው መለቀ። ምንድነው ትላንት ስላልተመቸኝ ነበርና እናንተ ወደ ሃይማኖታችሁ ለመመለስ ስትሞክሩ ትልቁ ፈተና በጧት መነሳት ነው። በጧት ተነስቶ ጸበል መሄድ ነው እና 11 ሰዓት የተነሳው ልጅ አሁን 1 ሰዓት ሆኗል። ሰላም ረፍዶብኛል፣ ግን ታልጠመቃለ ጸበል ምን ለማንኛውም ደርሻለሁ። ማንኛውም ክርስቲያን ጧፋችንን እንገዛለን። ጸበል ቤቷ ደግሞ እንደምታዩት እዚህ ከርጭ እንደውም ማሰራት አለው እግዚአብሔር ካለ። እናንተ ኧረ ተሸውደናል። የሆነ ነገር ንብቅቅ ያደረገኝ እመብርሃን ተሸክመ እየኖርኩ ነበር። ራጉኤልን ልቅቅ ነው ያደረገኝ። ገና በመጀመሪያ ቀን ፍልቅልቅታ ውስጥ ነው የገባሁት። ንስሐ አባት አገኘሁ። በነገራችን ላይ ነገና ብለውኛል። ጠዋት ቄደር ትጠመቃለህ አሉኝ። ያልሰራሁት መዘዝ የለም፣ ያልሰራሁት ነገር የለም። ልክ እንደ ሁላችንም ነውና ቤተክርስቲያኗን ደግሞ አሳያችኋለሁ። ከዛ ጋር ከላይ ሆኜ አሳያችኋለሁ። እና ደግሞ ወደ ርዕሴ ስመለስ የዛሬው ቻሌንጅ የጠዋቱን ቻሌንጅ በዚያ አውቅቼዋለሁ። መጽሐፍ ቅዱስ ልገዛ ስንከራተት ነበር፣ አጣው። ቅዳሴ ማርያም ማጣው። እስቲ ፈልጌ እገዛለሁ ብያለሁ። እና ደግሞ እናንተ ኧረ ተሸውደናል። እኛ ወንዶች ነን ከቤተክርስቲያን የራቅነው በነገራችን ላይ እንጂ ሴቶች አብዛኞቹ ቤተክርስቲያን ላይ ጠንካራ ናቸው ሃይማኖታቸው ላይ። እኛ ነን ትንሽ የራቅነው። ማስቲሽ አልሳብንም እንጂ ወተናል እኮ እኛ እንትን አደባባይ ላይ ወተናል። ለማንኛውም እስቲ ወደ ደጁ ያውቃን ሁላችንንም ትንሽ ትልቅ ሳይል እኔ ተመችቶኛል። እመቤቴን ተመችቶኛል። እስከ ዛሬ ድረስ የተደሰትኩ ነበር የሚመስለኝና
ሪል ደስታ ነው እግዚአብሔርን ሪል ደስታ ነው በዛ ላይ ውጭ አትወጡ ምን አትሉ በቃ መታችሁ ብቻ ቁጭ ብሎ ብቻ ደስታን ይዞ የሚሄድና ለማንኛውም ቀጣዩን ቻሌንጅ ለማየት ያውቃል ወዳችኋለሁ ነገ ደግሞ ፓርት 2 ለቅላችኋለሁ ይመጣል ታውቃላችሁ አድማጮቼ ስሜቱ አይጋባም ትንሽም ቢሆን አልተጋባባችሁም የሆነ ነገር አላስተላለፈም ባኛ ላይ የምር የዛን እስኪሰማኝ ድረስ እንደ ተነስቼ ሊድ እንዲያስባለኝ እኮ ተዋከ ኪዳኑ ይሄ ነው የመጣሁትና በጣም ነው የሚገርመው ኢቭን የሚደርስለትን ወይ ደግሞ ወደ ቤተክርስቲያን በሄደ ቁጥር የሚሰማውን ፊሊንጉን ስሜቱን ጭምር ነው የነገረንና በጣም ደስ ይላል ስለዚህ እባካችሁን እዚህ ቻሌንጅ ላይ በመካተትና በመጨመር ወደ ቤተክርስቲያን እንመለስ ይያልን ቪዲዮ እየሰራን ለኔ ብትልኩልኝ በእውነት የያንዳንዳችሁን አቀርባለሁ በዚህ ፕሮሚስ ገባላችኋለሁ እስኪ ወደ ቤቱ እንመለስ የሚል ቻሌንጅ እንጀምር ይህ የመጀመሪያው ቀን ነው ስለዚህ ከነገ ጀምሮ መሄድ የምትችሉ ሰዎችና የሄዳችሁ ሰዎች በቴሌግራም ላይ ላኩልኝ በ09 10 12 22 19 በዚህ ስልክ ቁጥር በቴሌግራም ላይ እየተመለስኩ ነው ብላችሁ ቪዲዮ ቀርጻችሁ ላኩልኝ አውለዋለሁኝ ለብዙ ህዝብ ለሰፊው ህዝብ አሳይላችኋለሁኝና ሌሎችም እናንተን ያያዩ ልክ እንደዚህ ልጅ ይመለሳሉ ማለት ነው ወደ ቤተክርስቲያን እንመለስ ትልቅ መንገድ ነው ትልቅ ሐሳብ ነው ብዬ አምናለሁኝ እንግዲህ እቺ ቤተክርስቲያናችንን ወደ ቤተክርስቲያን ስንመለስ ወደ ቤተክርስቲያን ስንመጣ በዩኒቨርሲቲ ውስጥ ያላችሁ ሰዎች በስራ ላይ ያላችሁ ሰዎች ሰው ሀገር ያላችሁ ሰዎች እንዲሁም ደግሞ ልጆች ቤት ውስጥ ትዳራችሁም ሰላም ሳይሆን ቀርቶ በጣም ተጨናንቃችሁ የቀራችሁ በዚህ ሁሉ ችግር ውስጥ ያላችሁ ሰዎች አላችሁ ይህንን ቻሌንጅ ግን እግዚአብሔር እንዲያስወጣችሁና በተቻላችሁ አቅም ከእግዚአብሔር ጋር እንድትሆኑ እመኛለሁኝ ይህንን መልእክት የዛሬ 2 ዓመት ነበር ያስተላለፈው እኔም ደግሞ ትላንትናና ከትላንት በስቲያ ባሉ ቪዲዮዎች ላይ አስቀምጬላችኋለሁ ዩኒቨርሲቲዎች በዚህ ሰዓት የኦርቶዶክስ ተዋሕዶ ቤተክርስቲያንን ተኮር ባደረገ መልኩ እንዳያስቀድሱ ስጋው ደግሞ እንዳይቀበሉ ወደ ቤተክርስቲያን እንዳይሄዱ በተቻለው አቅም እየጣረ ነው እየታገዱ ነው ለምሳሌ ምግባችንን አውጥተን የ6 ሰዓቱን ምግብ አውጥተን 9 ሰዓት ስንመጣ እንበላለን ሲሉ ነው በፍጹም አይቻልም እሺ 9 ሰዓት ላይ ስንመጣ ከፈተሉ ነው በፍጹም እሱም አይቻልም እንደገና ነጠላ ግቢ ውስጥ ለብሳችሁ መሄድና መግባት አትችሉም አስቡት እንግዲህ ኢቭን ከዛ አልፈው ተርፈው ነጠላውን ተውት ባህላዊው ልብስ ነጭ ልብስ አለ አይደለ ይሄ ስንቆርብ የምንለብሰው እሱን ልብስ እንኳን ተለብሶ በግቢ ውስጥ መታየት የማይቻልበት ጊዜ ላይ ደርሰናል አይገርማችሁም ግን በእውነት በዚህ ልክ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥፋት በቀጥታ የማጥፋት ቀጥተኛ የሚታይ መንገድ ነው ያደረጉ ያሉት ከ2 ዓመት በፊት ምን ብሎ ነበር አንዴ እንስማው እኛ ልጆች ነጠላ ሲለብሱ ሎካል ህግ ይሰራል ነጠላ ሲለብሱ ይከለከላሉ ሴቶቻችን ርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል የኛ የሆነ ነገር ሁሉ ክልክል ነው ምክንያቱም ዩኒቨርሲቲ ፕሬዝዳንቱና አስተዳደር ብሬኖሽድ የሆነ ሴኩላሪስት ነው ብሬኖሽድ ነው አይምሮ የታጠበ ነው መሰልጠን የሚመስለው እኛም በመርዝ ጪስ ሲጨርሱን የነበሩ እግዚአብሔር የለም ያሉ ሰው ዝንጀሮ ነው ያሉ ማርክሲስቶችና ማቴሪያሊስቶችን መምሰል ነው ብሎ ያስባል ዩኒቨርሲቲ ሰው ባህሉን የሚጥልበት ማንነቱን የሚረሳበት ኒውትራል ማሽን ዝም ብሎ ለማምረት ዲግሪ የሚሰጠው ማሽን ኢኮኖሚ የሚሰሩት ሰው ሳይሆን ማሽን ነው የሚሰሩት ሃይማኖት የሌለው ትምህርት ሰውን ማሽን ነው የሚያደርገው ሮቦት ነው የሚያደርገው ሮቦት ከሆነ ደግሞ ሮቦት ምራብ መምሰል አለበት በልብስ እንኳን ባነጋገር ሳይቀር ማለት ይሄን ያደርጋል አዎ ሃይማኖት የሌለው ሰው ማሽን ነው ምክንያቱም አንድ ማሽን ሮብ አይልም አርብ አይልም ሰንበት ነው አይልም በዓል ግዝት በዓል ነው አይልም በፕሮቴስታንቶች ውስጥም ቢሆን ዛሬ እንዲህ ነው የሚሉት ነገር ይኖር ይሆናል በሙስሊሙ ህብረተሰብ ውስጥም ልክ እንደዛው እና በጣም የሚገርመው እንዲሁ በቃ የተጫነብን ነገር ብቻ አንድ ቃ ላይ እንደዚህ ሚሞሪ ወስደን እንደጫን ልክ ያህል ብቻ ሆነው ነው የሚወጡት ምክንያቱም እንግዲህ መምህራችን ልክ እንዳሉት ሰው ላይ እየተጫነ እንጂ የሚወጡት ግብረገብ ይሄ እንዴት ነው ስርዓት ያላቸው ሰዎች የሉም የተወጫጨቀ ልብስ የተነቃቀለ ነገር ምናምን
ክሬዚ ዴይ አለ ባይዘው ታስተውሳላችሁ አይደል? ዩኒቨርሲቲ ውስጥ ገብታችሁ የወጣችሁ ሰዎች የእብዶች ቀን ተብሎ ሰው የሚያብድበት ቀን አለ። ያ ይከበራል በስርዓት ነው፣ ችግር የለበትም። ግን ደግሞ የፋሲካ ቀን ሲሆን እንዳይከበር እያገዱ ነው ማለት ነውና እጅግ በጣም የሚገርም ነው። እንግዲህ እፎይ በጣም ብዙ ነገሮችን ቀስቅሶ ብዙ ነገሮችን ተነካክተው እና አኬም ጭምር እየገቡበት አሁንማ ብዙ ነገር እየተማርን ያወቅን ነው። እናንተ እግዚአብሔር ይመስገን በሉ እንጂ በእውነት ሳናውቅ እኮ ብዙ ነገር ሳንሰማ ሳናነብ ቀርተን እኮ በጣም ከብዙ ነገር ተገለን ኖረናል። እግዚአብሔር ይመስገን እነዚህ ነገሮች የተነሱት እኛ እንድናውቅ ሊሄዱ ወደ ሙስሊሙ ህብረተሰብ ሊገቡ የተዘጋጁ ኦርቶዶክሳውያን የሚመለሱበት ነገር እኮ ነው ተነስቶ በጣም ብዙ ኦርቶዶክሳውያን በዚህ ሰዓት እየተጠመቁ ያሉት አይደል? አዎ ብዙ ኦርቶዶክሳውያን እየተጠመቁ ነው። ይሄን ቪዲዮ ሲጠመቁ ሳውራስ ለቤተሰቤ ሳላቀው አለቅሳለሁ ምናምንና ይሆናሉ ክርስቲያን ይሆናሉ ምናምን ብለው እምነት የሚሰጡ ነበሩ። አጋጣሚ ሐምሌ ገብርኤል ጉዞ ተዘጋጅቶ ነበር። ጋባዡ ባለቤቴ ነበርና የዛን ቀን እግዚአብሔር ሆይ በቃ እረፍትም ነበርኩ ስላልነበረኝም የሆነ ቤተክርስቲያን ነው ብሄድ እያልኩ ሳስብ ይደወለልኝና ምንም አላማማሁም። አዳር ነው የገጠር ቤተክርስቲያኖች በጉጅ ያለች ናትና እዛ ይሄዱ ቤተክርስቲያን ይረዳሉና እዛ እንሂድ ተባልኩ። እሺ ብዬ ሄድኩኝ። በቃ በጣም ስሜታዊ ሆኜ ህመሜ ለኔ ነው የሚታወቀኝና እነት ቅዱስ ገብርኤል በቃ አልሰማ አልከኝ አይደለ ለምን ቤተሰቤን ግማት ቀይሮ ምናምን ብዬ በቃ ሰው እዛ በጣም ትንያለና አውርቼዋለሁ። በጣም ያለቀስኩ ምክንያቱም ይቀየራሉ ብለን በቃ ልክ ጫፍ ስንደርስ ሳይታወቅ ሁሉም ኖርማል ወደ ኖርማል ላይፍ ይመለሳል። አሁን በተለይ እኔና ሳይሚራ ማለት ነው በጣም የምንመካከረው ያሬ ቤተሰብ እንዴት ነው የሚሻለው? ይሄ ሃይማኖት ልዩነቱ እርኩስ መንፈስ እንት ሊለን ነው እንሄድና ተጠመቁ በቃ ቀጣይ ምናምን ስንል ሁለቱም ሐሳባችን ይቀያየራሉና እንደባለፈው እንዳልኩት በእኔ ንስሐ ባሳወራ ቁርጥ ያለ ነገር አወሩ። አይ ምናምን አሉ በቃ በቁም ነገር ነው ያወሩት። ቅዱስ ገብርኤል በቃ ዝም አልክ ማለት ነው በቃ የቤተሰብ ነገር እንትን አልክ በቃ ያለቀስኩኝ በጣም ስሜት ሆኜና አንዱ መቶ የእውነት ነው መልሽ ቤተሰቦችሽ ክርስትና ተነስተው መተሽ ታወሪያለሽ። ስለዚህ ምንም ተስፋ አትቁረጪ ሲጀመር ይሄ እንትን የሚልሽ ነገር አይደለም የእውነት አለኝ ባይለኝ ነሐሴ ላይ ፍልሰታ ሄደ ነው ክርስትና ይሄ ተነሱትና በቃ ምክንያት አድርጌ ያስቀመጥኩላችሁን ነገር በደንብ ላሳያችሁ። ይሄን ቪዲዮ ተመልከቱልኝ። እኛው መጻን በሚወለድበት ዕለት ልክ ከናቱ ወድ ወጥቶም ድርዱብ ሲል ብሎ ይጮሃል። ያኔ የማንም እንግዲህ አይቀርም ህይወት ካለው ሙቶ ከሆነ ነው የማይጮህ። በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮሃል የግድ ማለት ነው። ያኔ ምስጥር አናቅም ነበር ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ከናቱ ወር ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ኢብሊስ ለዒን ለዕነቱላህ አለይ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በቁጥጫ ይዘልም ዝቅ ያደርገዋል። ረር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድን ነው እንደዛ የሚባለው? ሸይጣን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ረር ብሎ ያለቅሳል። በጥፍሩ ለዛ አጣብቆ ሄና ይውለዱ በተወለደ ቁጥር ማንም ልጅ ይሄን እጣ ፈንታው ነው ማለት ነው። አሁን ይኸውላችሁ ሰው ማለት ነው በሃይማኖቱ በራሱ መንገድ የሰራውን ልክ ይሄ ሃይማኖቴ ነው ብሎ መከተል ይችላል መከተል ይችላል። ግን ሁሉንም አንድ ላይ መጨፍለቅ ግን አስፈላጊ አይደለም። ስለዚህ እኔ ያለቀስኩት ስወለድ ሸይጣን ወይ እነሱ የሚሉት ይሄ ሸይጣን በጥፍሩ ቆንጥጦኝ አይደለም የተፈጥሮ ህግ ስለሆነ ነው። ከዛ ከሚሞቅ ቦታ ስፍራ ላይ ወደ ቅዝቃዜ ወይም ደግሞ እቺ ከንቱ የሆነችውን ምድር ሊያሳውቀን ሲል እንደ ምሳሌና እንደ ምልክት እናለቅሳለን ተብለን እንማራለን እንጂ ሰይጣን እየቆነጠጠን ያደግን ሰዎች አይደለንም። እናቶቻችን ስናጠፋ ቆንጥጠው ቅድስት ቤተክርስቲያን ደግሞ መከራ ያሳደገችን ሰዎች በ40 በ80 ቀን የመንፈስ ቅዱስ ልጅነትን ሰታን ያሳደገችን እንጂ እኛ በፍጹም እናንተ እንደምትሉት ሰይጣን ቆንጥጦ አይደለም ያሳደገን በጭራሽ። ይሄንን ልቀበልም በፍጹም ላስበውም አልችልም። በነገራችን ላይ እኔ ብቻ አይደለም ማልቀበለው። በደንብ የምታስተውሉ ከሆነ ሙስሊም ማህበረሰቡ ራሱ አይቀበለው። ይሄ ልጅ እንስማው። ሰው ልጅ በተወለደ ቁጥር አሉ ማንኛውም ህፃን በሚወለድበት ዕለት ልክ ከናቱ ወድ ወጥቶም ድርዱብ ሲል ብሎ ይጮሃል። ያኔ የማንም እንግዲህ አይቀርም ህይወት ካለው ሙቶ ከሆነ ነው የማይጮህ።
በህይወቱ ተተወለደ አንድ ልጅ ለከናቱ መሬት ዱብ ሲል ይጮሃል የግድ ማለት ነው ያነ ምስጥር አናቅም ነበር ለምን እንደሚጮህ ማለት ነው ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ተናቱ ወር ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ አለይሂ ሰላቱ ወሰለም ኢብሊስ ለዒን ለعنቱላህ አለይ ያንዳንዱ ልጅ እናቱ ምጥ በመትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው አጠገው ይቆማል ልክ ዱብ ሲል በቁንጥጫ ይዘለም ዝቅ ያደርገዋል ረር ብሎ ያለቅሳል ልጁ ማለት ነው ያኔ ለምንድን ነው እንደዛ የሚባለው ሸይጣን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ረር ብሎ ያለቅሳል በጥፍሩ እንደዛ አጣብቆ ሄና ይወለዱ በተወለደ ቁጥር ማንንም ልጅ ይሄን እጣ ፈንታው ነው ማለት ነው ይሄ ሁሉ የሚቀራው ኪታብ ኮተት ነው ወደ አላህ ሚሊሜትር አያቀርብም ወደ ጀሃነም በደንብ ነው የሚያቀርበው ባይሆን ማልቀበላቸው ሐዲሶች አሉ ሶሒህም ቢሆኑ ለምን እንደማልቀበላቸው ልንገራችሁ ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት من بدل دينه فاقتلوه ይላል እምነቱን የቀየረ ሰው ግደሉት ብለዋል ነብዩ እንዴት አርገ ልቀበለው ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪ ንግግር እንስማ እንቀበል ወይም ደግሞ የቡኻሪ ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን እንዴት እስኪ አስታርቁት አቅልህ ስላልገባህ ነው ስላልጣመህ ነው ስላላወቀው ነው ስላልደረስክበት ነው እንዴት አርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው ይችን መታከል አልደነግጥም ምንም አይመስለኝም ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ ተጀመረ እንዳይመስላችሁ እነ አኢሻ እነ ዑመር ራሱ አንድ ሐዲስ ይሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ ይያለ ብለው ሪጀክት ያደርጉ ነበር አንቀበልም ተሳስተሃል በደንብ አልሰማህም ይያሉ ይመልሱባቸው ነበር ከቁርአን ጋር ያነጻጻሩ አንዳንድ ሰው አላማህ ምንድነው ይለኛል በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች ቆሻሻዎች ኮተቶች መጽዳት አለበት መወገድ አለበት እንደ አያችሁት ነው የራሳቸው የሙስሊም ህብረተሰብ ውስጥ የሚኖር የሙስሊም ሃይማኖትን የሚከተል ሰው ነው ይሄን ነገር እየተናገረ ያለውና በዚህ ልክ ፎይ ሲናገር ይገደል ግን ራሳቸው ሲናገሩ ትክክል ነው ብሎ ማስቀመጥ ትክክል ነው ብዬ አላምንም ስለዚህ ፎይ የተናገረው ትክክል ነው እውነቱን ነው ማለት ነውና በዚህ ላይ ብዙም እንትን ባንልበት ጥሩ ነው እንግዲህ ሰሞኑን ተነስቶ የነበረው ያው የብርቱካን ጉዳይ ነው ዝም ብዬ ሳስበው ይሄን ነገር ከኔ አንደበት ምንም አይወጣ ግን ያየኋቸውንና የሰማኋቸውን ነገሮች አንድ ዶክመንትና አንድ ልጅ ያወራውን ብቻ ወደ እናንተ አስተላልፌ ፕሮግራሜን ጨርሳለሁ እስኪ ይሄን ፒክቸር ተመልከቱት መጀመሪያ የጋብቻ የምስክር ወረቀት ይላል በኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ የወሳኝ ኩነት ይላል ብርቱካን ተመስገን ከበደ ይላል እንግዲህ መጋቢት 08 1992 ዓመተ ምህረት የትውልድ ጊዜ ማለት ነው እሺ ኢትዮጵያዊ ከዛ የጋብቻው ስርዓት የተፈጸመበት እንደማለት ነው ህዳር 12 2015 መች ህዳር 12 2015 ይሄንን ካነበብን እዚች ጋር ያለችዋን ደግሞ እናያት መቼ ነው ያልኳችሁ ህዳር ሐዋሳ ዩኒቨርሲቲ እየተማረች ያለች 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን ሷ ካውሳ መጣች ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስንመጣ ቤት ተከራይተን መኖር ጀመርን ይሄ ነው የገባንበት ሁኔታ የሚመስል የያዛችሁት ነገር የለም ወይስ ድጋሚ ላሰማችሁ ሐዋሳ ዩኒቨርሲቲ እየተማረች ያለች 2014 ላይ ህዳር ወር ላይ ህዳር 5 2014 ህዳር 5 ቀን ጋብቻቸውን ፈጸሙ ይሄ ፎቶ ምን ይላል ህዳር 12 2015 ዓመተ ምህረት ከመጋባታችን
ከተጋቡ በኋላ ወለዱ። ኦኬ ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር 5 2014 ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና በሀገራችን ባህል ወግ መሰረት እዛ ታድረን ኦኬ የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ ልጃገረድ ነበር። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። አሁን እንኳን ደንቢ ዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ኦኬ ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመት ነው? 2 ዓመት ነው። What? Bro, what are you talking about, man? Oh my God! የአርቲስት ሃጫሉ ሁንዴሳን አገዳደል እስከ ዛሬዋ ቀን ድረስ እያጣራ ያለ መንግስት የታችን ብርቱካንን የህይወት ታሪክ በ2 ቀን ውስጥ ቀመም ያቀርብኩላችሁ ይላል። የጄኔራል ጻረን አሟሟት እያጣራ ያለ መንግስት የኢንጂነር ስመኛውን አገዳደል እያጣራ ያለ መንግስት የታችንን ብርቱካን ወንጀል ነው ያለውን ጉዳይ ሙሉ የህይወት ታሪኳን ሰንዶ ለማቅረብ 2 ቀን ፈጀብኝ ይላል። እውነትህን ነው? እንደዚህ የኦሮሞ ብሔርተኞች ስማችን ንጹህ ነው ብለው ይሄን ያክል ሲራመዱ ሻሸመኔ ላይ ሰው ዘቅዝቀው የሰቀሉ አይመስሉ። በቪዲዮ መረጃ ያለበት ባህርሲ ጫካዎች ውስጥ ሺህ አማሮች ሆዳቸው የተቀደደ አይመስልም። ባህርጌ ጫካዎች ውስጥ ሺህ አማሮች አንገታቸው የተቀላ አይመስልም። በወለጋ ጫካዎች ኢን ሚሊየንስ የሆነ አማራ ተሰዶ ተፈናቅሎ አላልቅ ያላቸው አይመስልም። አዲስ አበባ ተገባም ብለው የአማራን ተወላጅ የጋሞን ተወላጅ የጉራጌን ተወላጅ አንገት የቀሉ አይመስሉ። ምንድነው የኛክል ያሯሯጣችሁ? ምናችሁን ብትነኩ ነው? ምናችሁን የተነካው? እሺ በቃ እዚህ ጋር ይበቃኛል ይመስለኛል። ብቻ ግን እንዲህ ያሉ ወንጀሎች በሚሰሩበት ሀገር ላይ እንደዚህ አይነት ትውልድ እያፈራን የመጣን ይመስለኛል። ይሄ ልጅ ሚለው እንስማ። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። እንግዲህ በግልጽ ተናግሯል። እኔ እዚህ ላይ እሱ ላይ መጨመር የምችለው ነገር የለም። ግን እንደው የሚመለከተው አካል አሁን ነገ ተነስቶ ይሄ ልጅ አንድ ነገር ህፃናቶች ላይ በትምህርት ቤት ላይ ችግር ቢያደርስ በእንዲህ ቦታ ላይ እንደዚህ አይነት ችግር ደረሰ ምናምን ተብሎ ሊወራ ነው፣ ሊዘገብ ነው። እንደዛ ከሚሆን ይሄ ልጅ የምርም ታሞ ከሆነ ወደ ህክምና ቦታ ቢወሰድ፣ ያለበለዛ እንደው ቫይራል ለማውጣት ወይም ደግሞ እንደው ለመታየት ለመሰማትም ብሎ ከሆነ ቆንጠጥ የምትደረገው ነገር ብትሰጠው። ምክንያቱም በዚህ በሱ በጀመረው ባወራው ነገር ውስጥ ሰዎች የራሳቸውን ስራ ለመስራት መንገድ እየገለጠላቸው ስለሆነ ማለት ነው። በችግሮች ምክንያት ከሆነ ግን ወደ መፍትሄዎቹ ቢመጣ መልካም ነው ባይነኝና ልጆች ያላችሁ ሰዎች መቼም ያሳስባችኋል ብዬ አስባለሁኝ። ተዘጋጅተው የቀረቡት ቪዲዮዎች እነዚህን ይመስሉ ነበር። በዛሬው ዕለት ያያችኋቸው አስተምረዋችኋል፣ መክረዋችኋል፣ ገስጸዋችኋል ብዬ አምናለሁኝ። ስለዚህ ሰብስክራይብ የምትለዋን በተን እየነካችሁ የላይክ በተኑንም ተጭናችሁ ወደፊት አብረን እንድንጓዝ እላለሁኝ። አድማጭ ተመልካቾቼ ዛሬ ላይክ እንዴት ነው? ለምንድን ነው ሳታረጉ የምታዩት? እስኪ 300 ሰዎች ላይክ አድርጉ። 300 በቃ ሌላ አልፈልግም። 300 ሰዎች ላይክ በተኑን እየነካችሁ ላይክ እንድታደርጉ ፈልጋለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን እንዲሁም ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነታችንን እቅፍ ድግፍ አድርጎ ዳሯን በእሳት መሃሏን በገነት አድርጎ ያኖርልን። ሰላም ቆዩኝ። ቻው።